ከባድ ነው። ጥቅሱን አይ በቃኝ በቃኝ፣ እውነት ከዚህ በላይ በቃኝ። ምኑ ነው የሚበቃሽ እንዴ? በጣም ከጠበኩት በላይ ነው። እንጃ አህመድ የሚለውን ነገር ላሳይሽ፣ የሐዲስ ማስረጃዎች ልስጥሽ ብዬ እኮ ነው። ኢማም ሙስሊም ላይ በቃ እንደዚህ ከሆነ ምን ላስረዳ አልችልም፣ ይከብዳል በጣም። አረ እንደዛ አይደለም። ያው ማለት ነው የመረዳት እንትን በጣም እንትን ነው በጣም እኮ ከኔ በላይ እኔ ያው ክፉ ማለት ካልገባ እንዴት እሺ ብዬ ይወስዳለሁ። ሲገባኝ አይደል? ሲገባ እኮ ካልገባ ታዲያ ምን ላድርግ? በጥጧ እርግጥ እንግዲህ ይሄ ካልገባ አማርኛ ችግር ከሆነ ሌላ ጉዳይ ነው። ስለዚህ መተው ነው እኮ እኔ ነገር ይብቃ። ድርሳነ ማርያም ላይ ገጽ 49 ላይ ምን እንደሚታቀርሽ እኔ እሄዳለሁ አባቴን እለምነዋለሁ ይላል። ድርሳነ ማርያም ላይ እኔ እሄዳለሁ አባቴን እለምነዋለሁ ይላል። ድርሳነ ሰንበት ላይ ደግሞ ይላል ምዕራፍ 17 ቁጥር 1 ላይ ጸሎትን ይጸልይላቸው ዘንድ መላእክትን ያቀርቧቸዋል። ኢየሱስ ጸሎትን እንዲጸልይ ማለት ነው ያቀርቧቸዋል። ሰማይ ላይ ሆኖ እኮ ነው ራሱ። እኔ በቃኝ፣ እውነት ያየሁት ይበቃኛል። እንዴት አይ ተካለሽ ማለት ነው መተንፈስ ሁላ ነው የቃተኝ እንዴ? ጥሩ ነው ያገኝቻቸው እንትኖቹ ምንጮቹ። አዎ ኦኬ። ግን ይሄ ሁሉ ነገር ለምንድን ነው እንደዚህ ሆኖት እንደዚህ ብቅ ማለት ለምን አስፈለገ? ሰላም እንዴት ነህ ኡስታዝ? ሰላም ክርስቲያን ነሽ? እንዴት ነሽ? አዎ እንዴ ባለፈው አውርተን ነበር እኮ። አኒ ያችኛዋ ናት? የኔዋ ናት ወይስ በቀደም ያወራ ነው? በቀደም ያወራ ነው። እሷማ አይደለሽም አንቺ። ኧረ ነኝ እንደ ለኤሞስ መንገደኞች በሌላ መልክ ኢየሱስ ሉቃስ ማርቆስ 16:12 ላይ ተገለጠላቸው ይላልና በሌላ መልክ ተገልጠሽ ከሆነ አላውቅም። እሺ ፕሮፋይልሽ ይሄ ነበር? ፕሮፋይል ይሄ ነበር። ልክ እንደ ኤሞስ መንገደኞች ሆንኩኝ እኔም በቃ ብዥ አለብኝ ማለት ነው። እሺ ደህና ነሽ? ደህና ነኝ። እንዴት ነህ? እየበረታሽ ነው? እየበረታ ነው። ምን ይምጣ? ሻይ ቡና ማኪያቶ? ቁርስ በልተሻል? በልቻለሁ። እሺ ሻይ ቡና ምን ልጋብዝሽ? በኔ ወጪ። አመሰግናለሁ፣ ግን ጥያቄ አለኝ። ለጥያቄ ነው የመጣሁት። እሺ ሻይ ቡና በሏት ከስር እስቲ ሻይ ቡና በሏት ከስር ሻይ ቡና ምናምን በሏት። እንግዳ በደንብ ተቀበሉ። እሺ አኒ እና ባለፈው ባወራነው ነገር አምላክ ፍጡራት አምልኩ አምላክን አምልኩ ባልከው ነገር ጠይቄ ነበርና ስጠይቅ ዮሐንስ ወንጌል ላይ ምዕራፍ 16:26 ላይ የመጣበትን ነገር መጨረሱን ማለቁን እና ወደ አብ መመለሱን ይናገራልና እኔ ስለ እናንተ ምለምን አይደለሁም አብን፣ እናንተ ግን በስሜ ትለምናላችሁ ይላል እንዴ? እና አምላክ ስለሆነ ነው እንጂ ሌላ ፍጡር ቢሆን ኖሮ ወይ ነብይ ቢሆን ኖሮ ይለምናል። እና አምላክ ነው ስለናንተ አለምንም በስሜ ትለምናላችሁ ሊለው የሚችለው ብለው መለሱልኝ። እኮ ምኑን ነው እንደዛ? እኮ ምኑን ነው በስሜ መቼ ነው? በዚያ ቀን የሚለው መቼ ነው? እሱን አይገልጽም። በምን ቀን እንደሆነ አይገልጽም። በዚያን ቀን ግን በምጽአት ጊዜ ነው። በምጽአት ጊዜ በቃ ያቆማል ሁሉ ነገር በምጽአት ጊዜ። በዛ ቀን በስሜ ትለምናላችሁ እንትን በለን ምናምን ብለህ በስሜ ትለምናለች። በስም አጋንንትን አላወጣንም በዚያ ቀን ይሉኛል አለ። እኔ ግን አላቃችሁም እላችኋለሁ ይሌለ ይሰማል ኡስታዝ። እና አምላክነቱን ጌትነቱን ነው የሚናገረው ስላሉኝ ነውና አልገባኝም። እኔም አሁንም ግልጽ አልሆነልኝም። እና አብ ስለኛ ምንም መከራ አላየም። ወልድ ከሆነ ወልድ ነው በደንብ መመለክ ያለበት ወይስ አብ ነው አልኳቸው። እኔማ አላህ ድገሚልኝ ጥያቄውን አንዴ። እሺ አንዴ ባጭሩ ዮሐንስ ወንጌል 16 ላይ እኔ አብን ለምን እንዳይመስላችሁ ምናምን ይላል አይደለ? እና አምላክ አይደለም እንደዛ መሆኑን አያሳይም። አምላክ ስለሆነ ሳይሆን በዚያ ቀን ነው የሚለው እና ሰማይ ላይ ሄዶ እንደሚለምን ብዙ ቦታ ሄዶ ይናገራል። እስቲ ልጀምርልሽ ስለዚህ ጉዳይ ማለት ነው። የሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ
በእነዚህ ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱ ሙሉ ወደ አምላክ ሲጸልይ አደረ ይላል። ወደ የሚል መስተዋል እንዳለ ጸላዩ ኢየሱስ ከሚጸልየው አምላክ ጋር ለይቶ ነው ያስቀመጠው። ኢየሱስ ራሱ አንዱን አምላክ ጠይቆ መልስ የሚጠብቅ ለማኝ ነበረ። ዮሐንስ ወንጌል 11:22 ላይ አሁንም ከአምላክ የምትለምነውን ሁሉ አምላክ እንደሚሰጥ አውቃለሁ አለችው ይላል። ገባሽ? መዝሙረ ዳዊት ምዕራፍ 2 ቁጥር 8 ላይም እንደዛ ነው የሚለው። ለምነኝ አሕዛብን ለርስቴ የምድር ዳርቻ ለግዛት እሰጥሃለሁ አለው ፈጣሪ ኢየሱስን። ለምነኝ ምን በለኝ ለምነኝ ብሎ ይለዋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 13 ላይ እኔ አብን እለምንሃለሁ አለ። መቼ ነው የሚለምነው? ካረገ በኋላ ነው የሚለምነው። ሮሜ 8:34 ላይ በአምላክ ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ካረገ በኋላ ኢንቱካኖ ይላል። ኢንቱካኖ ማለት ማለደ ማለት ነው። ጠራ ማለት ነው ራሱ። አማለደ ማለት መሰረታዊ ትርጉሙ ለመነ ማለት ነው ራሱ። በ1879 የነበረው ጽባያን ኦርቶዶክስ አቆጣጠር የተዘጋጀው የአባ ሮሜ የቁም ጽሑፍ ራሱ እንደዛ ነው የሚያስቀምጠው። ራሱ ይለምናል፣ የሚለምን ነው። አንደኛ ዮሐንስ መልእክት 2:1 ላይ ከእናንተ ማንም ኃጢአት በራሱ ቢሰራ ከአብ ዘንድ አማላጅ አለን፣ እሱም ኢየሱስ ጻድቅ የሆነው ክርስቶስ ነው ይላል። አማላጅ አለ። ጠበቃ የሚለውን አማላጅ ብሎ ነው ያስቀመጡት ማለት ነውና ድርሳነ ማርያም ላይ ገጽ 49 ላይ እንደሚታወቀው እኔ እሄዳለሁ አባቴን እለምነዋለሁ ይላል። ድርሳነ ማርያም ላይ እኔ እሄዳለሁ አባቴን እለምነዋለሁ ይላል። ድርሳነ ሰንበት ላይ ደግሞ ይላል ምዕራፍ 17 ቁጥር 1 ላይ ጸሎትን ይጸልይላቸው ዘንድ መላእክትን ያቀርቧቸዋል። ኢየሱስ ጸሎትን እንዲጸልይ ማለት ነው ያቀርቧቸዋል። ሰማይ ላይ ሆኖ እኮ ነው ራሱ የሚጸልየው ማለት ነው ራሱ ማለት ነውና ላይ ሰማይ ላይ ሆኖ ነው የሚጸልየው ማለት ነው። ታዲያ እንደዛ ከሆነ እኔ አብን የምለምን አይምሰላችሁ ያለው መቼ ነው? በዚያ ቀን የሚል ነገር አለ። መቼ ነው በዚያ ቀን? ኢየሱስ በሚመጣበት ሰዓት ላይ ወይ ደግሞ በቂያማ ቀን፣ ያኔ ጸሎቱ አያስፈልግም የኢየሱስ። እስከዛ ድረስ በአብ ቀኝ አሁንም ራሱ እየጸለየ ነው ያለው፣ እያገለገለ ነው ያለው፣ አብን እያመለከ ነው ያለው። ማስረጃ ሰጥሻለሁ። ግን ዮሐንስ ወንጌል 16 ላይ ያለውን ጥቅስ እንየው በደንብ እስቲ፣ በደንብ እንየው። ዮሐንስ ወንጌል ምዕራፍ 16 ምንድነው የሚለው? ቁጥር 25 ላይ ይህን በምሳሌ ነግሬያቸዋለሁ፣ ነገር ግን ስለ አብ ስለእናንተ በግልጥ የምናገርበት እንጂ ከዚያ በምሳሌ የማልናገርበት ሰዓት ይመጣል። በዚያ ቀን አለ በስሜ ትለምናላችሁ፣ እኔ ስለ እናንተ አብን እንድለምን የምላችሁ አይደለም አለ። አለምንም በዚያን ቀን አለ። በዚያን ቀን ብዙዎች መጥተው ምን ይሉታል? ማቴዎስ ወንጌል 7:22 ላይ በስምህ ትንቢትን አድርገናል፣ በስምህ አጋንንት ሲላቸው እኔ አላቃችሁም ይላቸዋል። በዚያ ቀን፣ በየትኛው ቀን? በዚያ ቀን ማለት ነው ሁሉን ላስገዛለት የሚገዛበት ቀን አለ። በቃ ስልጣኑን የሚያስረክብበት፣ አለቅነትን፣ ስልጣናትን ምናምን የሚያስረክብበት አለ የተሰጠውን ነገር። አንደኛ ቆሮንቶስ ምዕራፍ 15 ላይ ስትመለከቱ እንደዛ ነው። ያስረክባል ሁሉ ነገር ማለት ነው ራሱ። ምን ያደርጋል? ቁጥር 24 ላይ በኋላ መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ፣ አለቅነት ስልጣናትን ኃይል በሻረ ጊዜ ፍጻሜ ይሆናል አለ። ሁሉን ከእግሩ በታች አስገዝተዋል። ነገር ግን ሁሉ ተገዝተዋል ሲል ሁሉን ካስገዛለት መሆኑ ግልጥ ነው። ሁሉ ከተገዛለት በኋላ ግን ሁሉ በእግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ሁሉን ላስገዛለት ለእግዚአብሔር ምን ይላል? ይገዛል ይላል። ምን ይላል? ይገዛል። በዚያ ቀን ነው የሚገዛው። ራሱ ኢየሱስ ራሱ ይገዛል። በቃ ስልጣኑን ሙሉን ያስረክባል። ከዛ በኋላ አማላጅ ተማላጅ ዋጋ የለውም። ትንሳኤ ቆሟል። ቂያማ ቆሟል። ምን ያደርጋል? ልመና ማለት ቢለምንልሽ ምን ቢልልሽ ምንም ጥቅም የለውም። ታዲያ ኢየሱስ ሰማይ ላይ አሁን ማንን ነው አምላኬ የሚለው? እንዳደነግጪ ራዕይ ዮሐንስ ምዕራፍ 3 ላይ ተመልከች። ሰማይ ላይ ሆኖ አምላኬ የሚለው አካል አለ። ምን ይላል? ራዕይ ዮሐንስ 3:2 ላይ ካረገ በኋላ ማለት ነው ለሰርዴስ ኤጲስቆጶስ ሲናገር ምን አለ? ስራን በአምላኬ ፊት ፍጹም ሆኖ አላገኘሁትም አለ። ይሄን የተናገረው የት ነው? ሰማይ ላይ ነው ወይስ ምድር ላይ ነው? ራዕይ 3:2 ላይ ተመልከች። ስራ በአምላኬ ፊት ፍጹም ሆኖ አላገኘሁትምና የነቃሁን አለ። ይሄ መቼ ነው? ሰማይ ላይ ነው ወይስ ምድር ላይ ነው የሚያወራው? ይሄንን ራዕይ እዛው ላይ 3 ራዕይ ዮሐንስ ምዕራፍ 3 እዛው ላይ ቁጥር 12 ላይ እንደዚህ ይላል። ተመልከች። ድል የነሳው በአምላኬ መቅደስ አምድ እንዲሆን አደርገዋለሁ፣ ወደፊትም ከዛ አይወጣም። የአምላኬ ስምና የአምላኬ ከተማ ስም ማለትም ከሰማይ ከአምላኬ ዘንድ ማንን ነው አምላኬ አምላኬ እያለ አራት የሚጠራው? ሰማይ ላይ ምን ያደርጋል? አምላክ አለው? ምን ያደርጋል? ሰማይ ላይ አምላክ ምን ያደርጋል? ወይ አምላኬ ብቻ ማለት አይደለም። አምላካችን ይላል ኢየሱስ ሰማይ ላይ ራዕይ ዮሐንስ ምዕራፍ 19 ራዕይ ዮሐንስ ምዕራፍ 19 ቁጥር 5 ላይ ራዕይ ዮሐንስ አይሳይ ድምጽም እንዲህ ሲል ከዙፋኑ ወጣ። ያ በዙፋኑ ላይ በአብ ቀኝ የተቀመጠው የኢየሱስ ድምጽ ነው። ባሪያዎች ሁሉ እርሱን የምትፈሩ ታናናሾች ሆይ አምላካችንን አመስግኑ አለ። አየሽው? አምላካችንን አመስግኑ የሚለው ማን ነው? ማን ነው አምላካችንን አመስግኑ የሚለው? ማን ነው አምላካችንን አመስግኑ የሚለው ብለሽ ስትይ
ኢየሱስን ሰማይ ላይ አምላካችንን አመስግኑ ለምን ይላል ታዲያ? አምላካችን ሰማይ ላይ አምላካችን ይላል። ምን ሊያደርግ ነው አምላካችንን የሚለው? ሰማይ ላይ አምላካችን ይላል። እዛ ሄዶ ምን እንደሚሰራ ታውቂያለሽ? ስራው ምን እንደሆነ ታውቂያለሽ? ዕብራውያን 8:2 ላይ እንዳደነግጬ ጥቅስ ራዕይ 8:2 ላይ አገልጋይ ነው። እዛ ሰማይ አብን እያገለገለ ነው ያለው። ይታይሻል። እርሱ የመቅደስና የእውነተኛይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት አለ። እቺ እውነተኛይቱ ድንኳን የተባለችው ማናት ብለን ስንል ኢየሱስ የገባባት ናት ራሱ። አይ ቲንክ ዕብራውያን 9 ላይ ገባ 9 አይ ቲንክ 9:24 ላይ 23 ወይ 24 እስቲ ፈልገው 24 ላይ 24 አይሹ ክርስቶስ በእጁ ወደተሰራች የእውነተኛ ምሳሌ ወደምትሆን ቅድስት አልገባም። ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። ሰማይ ላይ ከገባ በኋላ እዛ ምንድነው ስራው? አገልጋይ ነው ይላል። እዛው ላይ ዕብራውያን 8:2 ላይ አገልጋይ ነው። ላትሪዮጎስ አምላኪ ነው ራሱ ማለት ላትሪያ ማለት አምልኮ ማለት ነው። ላትሪዮ ማለት በግስ መደብ ነው ማምለክ ማለት ነው። ላትሪዮጎስ ማለት ደግሞ አገልጋይ ማለት ነው። አሁን ሰማይ ላይ ራሱ አብን እያመለከ ነው ያለው። አምላኪ ነው እሱ። ሰማይ ላይም ራሱ አርፎ አልተቀመጠም እዛ ራሱ ማለት ነው። አማላጅ እኮ ነው። በአብ ቀኝ የተቀመጠ ስለኛ የሚማልድ ይላል። ይፈራዋል ደግሞ አብን። አምልኮ ነው አይደል? እንትን ዕብራውያን 5:7 ላይ እግዚአብሔርን ስለመፍራቱ ተሰማለት ይላል። ዕብራውያን 5:7 ላይ እግዚአብሔርን ስለመፍራቱ ተሰማለት። ይፈራዋል። እግዚአብሔርን ይፈራ ነበር። ተቋ ነበረው። ፈሪሃ እግዚአብሔር ነበረው። በእናንተ ተቋ ነበረው። ኢሳይያስ 11 ላይም እንደዛ ነው። ደስተኛ ነው ኢየሱስ። በማን ነው ደስተኛ? እግዚአብሔርን በመፍራት ደስታው ነው ያለ። ኢሳይያስ 11 ላይ ማለት ነው። እግዚአብሔርን በመፍራት ደስታው ነው ያለ ራሱ። ኢሳይያስ 11:1 ላይ ከሴ ግንድ በትር ይወጣል፣ ከስሩም ቁጥቋጦ ያፈራል፣ የእግዚአብሔር መንፈስ ያርፍበታል። የጥበብ የማስተዋል የምክር የኃይል መንፈስ እግዚአብሔርን የመፍራት መንፈስ ያርፍበታል። እግዚአብሔርን በመፍራት ደስታው ነው ያያል። ኢየሱስ ደስተኛ የሚሆነው እግዚአብሔርን ስለሚፈራ ነው። እግዚአብሔርን ስለሚፈራ ነው። መፍራት ደግሞ ማለት አምልኮ ነው። እሱን ደግሞ ማሳየት እንችላለን እንትን ላይ ማለት ነው። ይህ ሕዝብ በከንፈሩ ያመልከኛል የሚለው ማቴዎስ ወንጌል ምዕራፍ 15 ግባ። ማቴዎስ 15 አውጣላት። ይህ ማቴዎስ ወንጌል ምዕራፍ 15 ላይ ይህ ሕዝብ በከንፈሩ ያመልከኛል አለና ማቴዎስ ወንጌል ምዕራፍ 15 ቁጥር 8 ላይ ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከኔ የራቀ ነው። ጥቅስ ነው፣ ኢሳይያስ ላይ ያለውን ጥቅስ። የሰው ሥርዓት ትምህርት እያስተማሩ በከንቱ ምን ይሉኛል? በከንቱ ምን ይሉኛል? ምን ይሉኛል የሚለው ወጣች እንዴ? ወይኔ ያስበላችሁ። መልስልኝ። መልስልኝ። ወአለይኩም አሰላም ወራህመቱላሂ ወበረካቱ። ያሲን እንዴት ነህ? ተሻለ ወይ? ሁሉ ሰላም? ዘንድሮ ሐኪሙን እኔና ያሲን ነው። እኔም መርፌ ያዛለሁ፣ እሱ ይወጋል። እየወሰደ በታፋ በምን በመቀመጫ በምን እያደረገ አንዳንዴ እግር ላይም ይወጋል። ጉድ ነው። በከንቱ ያመልኩኛል ነው የሚለው። ኢሳይያስ ላይ ግን ከጥቅሱ ላይ ስትመለከቱ በከንቱ ይፈሩኛል ነው የሚለው። ትንቢተ ኢሳይያስ ምዕራፍ አይ ቲንክ ምዕራፍ 21 ላይ ነው 29 ላይ ምዕራፍ 29 ላይ ነው
29 አይ ቲንክ 13 ማለት መሰለኝ። ቆይ ቁጥር 13 ላይ 29 13 ላይ አያችሁ፣ ይፈራኛልና ያመልከኛልና ያመልኩኛልና የሚለው ይፈሩኛል በሚል ነው የመጣው። አያችሁ፣ መፍራት አምልኮ ነው። ኢየሱስ አብን ይፈራው ከነበረ ያመልከው ነበር ማለት ነው። በቀላል ስትወጋት ትንሽ እንትን ብላታል እንዴ? ጫን ብላታል እንዴ? አሰኑ መርፌውን ተጠንቅቀ ነው አይደል የወጋት? ቀስ ያልከው እንትን ቀስ ብለን መጀመሪያ አለስልስ የሆነ አልኮል ምናምን አድርገህ ጠረቅ አድርገላት ይለምናል ምናምን የሚለውን እሰጣለሁ እልክልሃለሁ። ውስጥ እነዚህ ውስጥ ነው ያሉት አይደለ? አሉ ሶስት አሉ መዝገበ ሃይማኖት ላይ አሉ። እልክልሃለሁ። አስታውሰኝ፣ ሪማይንድ አድርገኝ ኢንሻአላህ። ዳሰው አስገባ። የሚጠይቅ ሰው አንድ ቁጥር ይጻፍ እስኪ ጊዜ ካለ። እሺ ኢንሻአላህ። እኔም ማግኘት የምትፈልጉ ሰዎች አድሚኖችን ማናገር ትችላላችሁ። ግድ አይደለም። እኔም ማግኘት የምትፈልጉትን ነገሮች ማድረግ የምትፈልጉትን ሰለምቴዎችን መርዳት የምትፈልጉትን ነገር መማር የምትፈልጉትን ነገር ምክክር የምትፈልጉት ነገር ግሩፕ ስላለን ገብታችሁ ማድረግ ትችላላችሁ። ትንሽ በግል ለማግኘት ይከብደኛል አሁን ሰዎችን ማለት ነው። ምክንያቱም ጊዜ ይፈልጋል። አንድ ሰው ይደውልና 30 ደቂቃ ያወራቸዋል። ሁሉም 30 ደቂቃ 20 ደቂቃ ቢያንስ በትንሹ 10 ደቂቃ ይፈልጋል። ያ ደግሞ አድካሚ ነው ለኛ። ተመልሳለች። እኔ ተመልሳለች። እሺ አኒ ተመለሽ። ሰላም። ተመለስሻለሁ። በጣም ሰላም። እሺ ያዩ ጥቅሱን ያዩ ማቴዎስ 15 ላይ ያለው ማቴዎስ 15 እና ኢሳይያስ 29 13 መጀመሪያ ያጂ። ሰላም እንዴት ናችሁ? ወይ አታቋርጥ፣ መጀመሪያ እንጨርስ። ዲሲፕሊን መጀመሪያ ተማሩ እስቲ። ማቴዎስ 15 ቁጥር 8 እና 9 ያጂ። ያጁ ጥቅሶቹን ያዣቸው። ሄማውስ እስቲ አስተምረን ስለ ሳሊቬሽን። ሰላም ብያለሁ። እንዴት ነህ? እኔ ስለ ሳሊቬሽን ላስተምር ወይም ማስተያየት ልሰጥ አይደለም። ሙስሊም ቤት የመጣሁት እኔ ጥያቄ ስላለኝ ነው። ስለ እስልምና ጠይቅ፣ ችግር የለውም። አንድ ጥያቄ ጠይቅና መልስ። ባለፈውም ራሱ ጥያቄን ሳልጨርስ አስወጣችሁኝ። አይሮን ነው የሆነ ነገር አድርገህ ሊሆን ይችላል ማለት ነው። አንድ ጥያቄ ጠይቅና እንግዲህ ወይ የማይመች ነገር ውስጥ አድርገህ ሊሆን ይችላል። እንግዲህ ጸባይ ካለ ያው እንደ ሌሎቹ እንደሚስተናገዱት ትስተናገዳለህ። እኔ ባለፈው ወደ ጥያቄው ግባ። አሲያ ጋር ሁልጊዜ ነው የምገባው፣ ግን ያው ስሜታዊ ሆነ። ወደ ጥያቄው ግባ። ወደ ጥያቄው ግባ። ወደ ገደለው እገባለሁ፣ ግን አሁንም አንተ ወደ ጥያቄው ለምን አትገባም? ዝም ብለህ የማውስ ታስወጡኛላችሁ ትላለህ። ወደ ጥያቄው ገተታውን ተወውና ጊዜ ሳታቃጥል ወደ ጥያቄው ዝም ብለህ ጥያቄው ላይ ግባ። አብሽር። ኦኬ ወደ ገደለው ግባ። እሺ የማውስ ተረጋግተህ እንትን በል። ለዛ እኮ ነው የማትግባባው። ለዛ ነው ታስወርዱኛላችሁ፣ ያስወርዱኛል ምናምን ነገር ትላለህ። እኔ ቤት ወርደህ ታውቃለህ? ገብተህ ታውቃለህ? እኔ ቤት ነው የገባው ያስወረዱ ወይስ ሌላ ቦታ ነው? ኖ አሲያ ቤት ነበርክ የሆነ ታይም ላይ። ለዛ ነው እኮ እንትን በላ። ተረጋግተህ አውራ ራሱ። አሁን ገብተህ ወደ ገተታ እኔ ተረጋግቻለሁ። ጥያቄ ልጠይቅሽ። እሺ ወደ ገተታ ተያዝ። ቁርአን ለምን በአረብኛ ብቻ ወረደ? ያላ ምርጫ ነው። ኦኬ ጥሩ። ኦኬ ያላ ምርጫ ነው። መሐመድ ከአረብኛ ውጪ ሌላ ምንም የሚናገረው ቋንቋ የለም? አዎ የለም። ስለዚህ ለአረብኛ ተናጋሪዎች ብቻ ነው ማለት ነው የወረደው? አይደለም። ስለዚህ
ስለዚህ ምን የሌሎቹን አረብኛ የማይችሉትን በምን ለምሳሌ ለነገርህ ነው ጥያቄ ጠይቃል። ወደ መልሱ ዲያሎግ አታርገው፣ አትደራረብ ስታወራ። ጥያቄ ጠይቃል፣ ጥያቄውን መልስ ይሰጣል ማለት ነው። ኦኬ ኤግዛምፕል ማለት ነው። አንድ ነቢይ ሲነሳ በአካባቢ ቋንቋ ነው። ሱረቱል ኢብራሂም ምዕራፍ 14 ቁጥር 5 እና 6 ላይ አንድ መልእክተኛ የምንልከው በወገኑ ቋንቋ ነው ይላል። ስለዚህ ወገኖቹ በተነሱበት በዛ በማህበረሰብ ውስጥ ነው የሚላከው ያ መልእክተኛ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም በተነሱበት እንትን ላይ መጀመሪያ ማስጠንቀቅ የጀመሩት ቤተሰቦቻቸውን ነው፣ ከዛ ወገኖቻቸውን። ከዛ ግን ቁርአን የመጣው ለዓለም ህዝቡላ ነው፣ ለዓለም ነው የመጣው ማለት ነው። እና በቁርአን በአረብኛ ብቻ መውረዱ ለዓለም እንዳልመጣ ማስረጃ መሆን አይችልም ሎጂካሊ ማለት ነው። ቀጥል። ማስረጃማ ሊሆን በአረብኛ ብቻ አላህ ሁሉን አዋቂ ነው አይደል ብላችሁ ነው የምታስቡ? አዎ ሁሉን አዋቂ ነው። አትሰማም? ድምጽ የለም። ለምሳሌ ሐዋርያቶችን ይሰማል? ቋንቋ ይሰማኛል። ለምሳሌ ይኸውልህ አላህ ሁሉን ማድረግ ይችላል አይደል ብላችሁ ነው የምታስቡት? እውነት ነው። አዎ እውነት ነው ያረጋል። ስለዚህ ለምን አሁን ለምሳሌ ነብዩ መሐመድ ምንም አይነት ማንበብም መጻፍም አይችልም። እውቀት እንኳን ለምን አልሰጠውም? ቢያንስ ሌላ ጸጋ እንኳን እንዴት እሱ ምርጫ እኮ ነው። አሁን እኮ ምን መሰለህ እንትን እያልክ ያለው ይሄ ለምን እንደዚህ አይሆንም? ይሄ እንደዚህ የምርጫ ጉዳይ ነው። አይ ጥያቄ ጠይቃል። አጭር አድርገዋ። ዲያሎግ አታድርገው ነው ጥያቄ በስነ ስርዓት ወሂድ ጥያቄ በአንተ ምርጫ አይደለም። ሰየፋችሁት በቃ እሺ፣ ዝም ብሎ ነው ማለት ነው። አንድ ድል ልስጥህ። እኔ አትሰይፉ ያጀማ። አንድ ድል ልስጥህ። ያስወጣዋል። እንደዚህ ስትደራረብ ስታወራ ያስወጣዋል። ጥያቄ ከሆነ ጥያቄውን ብቻ ጠይቀህ ሚዩት አድርገህ to the point። መደራረብ ከፈለክ ውይይት ነው። ውይይት ከሆነ ደግሞ አንተም ትጠየቃለህ ራሱ ማለት ነው። እና እንደዛ እንዳይሆን መረጋጋት ያስፈልጋል። ደራ ሲል ነበር ይሄ ጥያቄ እኮ ተገልብጦ ቢመጣ አንተንም እኮ ጉድ ያፈላብሃል አለው። ለዛ ነው የሚያስወጡ አሲያ ቤት የሚያስወጡ ማለት ነው። ወደው አይደለም ማለት ነው። እስኪ አንዳንድ አሳይ ላስገባ። አይ መሳቅ ጀመርክ። ኦኬ ተው በቃ ሌላ ሳስገቡ። እሺ አኒ ቀጥይ። እኔ ደግሞ እንግዳ ማላቀው እንግዳ መጥቶ በደንብ አስተናግዳለሁ ምናምን ብዬ ነበር ያሰብኩት የነበረው። እንደዚህ ከሆንክ ልምዶ አለ ማለት ነው። እኔ በቃኝ ማለት ያየሁት ይበቃኛል። እንዴት አይ ተካለሽ ማለት ነው። እንትን መተንፈስ ሁላ ነው የቃተኝ እንዴ። ጥሩ ነው ያገኘሻቸው እንትኖቹ ምንጮቹ? አዎ ኦኬ። ግን ይህ ሁሉ ነገር ለምንድን ነው እንደዚህ ሆኖት እንደዚህ ብቅ ማረጉ ለምን አስፈለገ? እና ማለት ነብይ ነው ማለት ነው በቃ ኢየሱስ። እና መጽሐፍ ቅዱስ ላይም አለ ይሄ የተደበቀውነት ላይም ሳነብ እዛ ላይ ያሉትንም የወንጌል ምዕራፎችንም ሳነብ 2 ቦታ ነው 3 ቦታ ነብይ ነው የሚል አለ። አምላክም ነብይም እንዴት ሊሆን ይችላል እኮ? የማን ነብይ ነው እኮ አሁን ጥያቄ የሚመጣው እኮ አንዬ፣ ትልቁ ፕሮብሌም የሚፈጠረው የማን ነብይ ነው ነው የሚባለው። ነብይ ከሆነ የማን ነብይ ነው ብለሽ ጠይቂያቸው። የአምላክ ነብይ ነው ካሉሽ ማለት ከአምላክ እየሰማ መልእክት እየተቀበለ እንዴት ይመጣል? አምላክ ማለት እውቀት አለው፣ ሙሉ እውቀት። አምላክ ሙሉ እውቀት አለው እንጂ ከሌላ አካል የሆነ እየሰማ ከራሴ ምንም አልናገርም፣ የምትሰሙት ቃል የላከኝ እንጂ እኔ አይደለም፣ ትምህርቴ ከላከኝ እንጂ ከኔ አይደለም፣ ትምህርቴ ከላከኝ እንጂ ከኔ አይደለም፣ የምትሰሙት ቃል የኔ አይደለም እያለ ለምን ይላል? ቢያንስ በእውቀት እንኳን አንድ ናቸው። ቢያንስ እንኳን የሱ ከሱ ተቀብሎ እንኳን ቢመጣ አንድ አይነት ስለሆነ ምንም ማለት አልነበረበትም። ተቀብዬ ነው ከራሴ አልናገርም፣ አብ እንደነገረኝ ነው የምናገረው ምናምን እንደዚህ አይነት ቃላቶችን ለምን ይጠቀማል ነብይ ካልሆነ? በጣም ከባድ ነው። ገባህ?
አዎ። እና እንደዛ ነው። ከባድ ነው፣ ከባድ ነው። እና እንደዛ አይነት እንትን ከባድ ነው። ሌሎቻችሁ ማንም ሰው እንዲናገሩ አልፈልግም። ኤማውስን እኔ ያስገባዋለሁ። እስቲ አንድ ድል እሰጠዋለሁ። ኤማውስ ግባ፣ ስቢያ ያለው ኤማውስ ይሰማል? ግባ ግባ፣ ስቢያ ያለው አስገቡት። ኤማውስን ካለ ስቢያዋለሁ እኔ ራሴ። እሺ ልናገር። አትናገር፣ ዝም በል እስቲ። አሁን እኛ ስናወራ ትንሽ አሁን 1-2 ደቂቃ 3 ደቂቃ እስቲ ዝም ብለህ እስቲ ቁጭ በል። በቃ ደስ ይበል እስቲ። ተረጋግተህ እንደ ቤትህ ምናምን አይተህ ዝም ብለህ ተቀመጥና አዳምጠን እንደማመጥ ተናገረኝ አልፈልግም። አሁን እኔ መጠየቅ ቁጭ በል ትጠይቃለህ። ለምን አትረጋጋም? አሁን እኮ ያስገባው እኮ እስቲ ተረጋጋ። አሁን በቃ ዝም በል እስቲ። ሚውት አድርገህ ተቀመጥ እስቲ እንደ ቤትህ። እስቲ ዝም ብለህ እስቲ ሚውት አድርገህ እስቲ ለአንድ ደቂቃ እስቲ ሚውት አድርገው እስቲ ራስህን። በቃ ተረጋግተህ እስቲ። አሁን እያወራን ነው። እስቲ አሁን ቢያንስ እንኳን ጨዋነት እንኳን ተማር ራሱ ማለት። እሺ በቃ አውራ ስትል አኒ ቀጥይ። እሺ አዎ እልሃለሁ እኔ ሃኒ ሰማሽ? እንደዛ ከራሱ ምንም ነገር መናገር የሚችል አይደለም። ራሱ ከሌላ አካል ለምን ያዳምጣል ነው። ነብይ ከሆነ መልእክተኛ ከሆነ ከሌላ አካል ለምንድን ነው የሚሰማው? ለምንድን ነው እንትን የሚለው ነው ጥያቄያችን፣ ነጥባችን ያለው። ግልጽ ነው። አዎ። እና ከዛ አንጻር ነው የምናየው ማለት ነብይ ከሆነ ፊሽካው ተነፋ። ከዛ በኋላ ምንድን ነው? ድራማ ነው የሚሆነው፣ ፎርሽ ነው የሚሆነው። እንዴት ነው አንድ ነብይ የፈጣሪ ነብይ ከሆነ በኋላ ተመልሶ አምላክ የሚሆነው? ወይስ አምላክ የሚለው እንደ ሙሴ አይነት አምላክነት ነው? ሙሴ በፈርዖን ላይ አምላክ ነበር። ኦንቶሎጂካል አይደለም፣ ፈንክሽናል። ከዛ አንጻር ነው የሚታየው። ወጣ ኤማውስ ትዕግስት የለህም እኮ ራሱ። እኔ 1 ደቂቃ እንድትረጋጋ ነው የፈለኩት የነበረው። ለምን እንደምትወጣ አይገባኝም። በቃ ካላወሩ ያቁነጠንጣቸዋል። በቃ ሰላም የላቸውም ራሱ። ለምን እንደሆነ አላውቅም። አሁን 1 ደቂቃ 2 ደቂቃ ስጠኝ ልጅቷን ላዋራት አልኩ። መታገስ አልቻልክም፣ ወጣ። እሺ ቀጥይ ያኒ። ፍጹም ሰው ፍጹም አምላክ ነው። ይጋጫሉ እኮ ፍጹም ሰው ፍጹም አምላክ። አሁን አምላክ ሁሉን አዋቂ ነው አይደል? ሰው ደግሞ ሁሉን አዋቂ አይደለም አይደል? አዎ። ኢየሱስ ፍጹም አምላክ ፍጹም ሰው ነው ማለት ኢየሱስ ሁሉን አዋቂም ነው ሁሉን አላዋቂም ነው ያስኬዳል? እንደዛ ከሆነ ያስኬዳል ነው። ሁሉን አላዋቂም ነው ሁሉን አዋቂም ነው። ፍጹም ሰው ፍጹም አምላክ ከሆነ ሰው ከሆነ እንደዛ እኮ ሁሉን አዋቂም ነው ሁሉን አላዋቂም ነው። ሁሉን ቻይም ነው ሁሉን ቻይም አይደለም። የማይሞትም ነው የሚሞትም ነው። አየሹ? ሁሉን አዋቂም አይደለም ሁሉን አዋቂም ነው። ወይድ ፍጹም ቀይ ነው ወይድ ፍጹም ጥቁር ነው። ያስኬዳል ያስኬዳል። ወይድ ፍጹም ሙሉ በሙሉ ቀይ ነው ወይ ደግሞ ሙሉ ለሙሉ ጥቁር ነው። ከባድ ነው እንደዛ ማለት ነው። እና ይጋጫል፣ ግጭት ነው ራሱ ኮንትራዲክሽን እንደሆነ ልንገርህ። በቃ ማለት እጄን ራሱ በጣም እንትን እያለኝ ነው፣ እየተንቀጠቀጠ ነው እጄ ራሱ። በቃ መስለም ነው። ተዘጋጅና ለቀጣይ ስቴፕ ኢንሻአላህ ዱአ አድርጊና ሰሞኑን በደንብ አጥነተሽ ሻሃዳ ትይዣለሽ። አጥናና በደንብ አንብቤ። አዎ አንብቢና አጥኚና ስትወስኚ ንገሪኝ። ሻሃዳ ትይዣለሽ ኢንሻአላህ ማለት ነው። ሻሃዳ ባትይዥም እንኳን ቢያንስ ጥሩ ነገር ለእስልምና ኖሮሽ ጥሩ ቤተሰብ ሆነ መኖር ትችያለሽ እንደ ሌሎቹ ክርስቲያኖች ማለት ነው። እንደዛም ይቻላል።
አንድ ጥያቄ አለኝ ማለት ነው። እና እኔ ባልሄድ ግን አጽናኙ አይመጣም የሚለው ማንን ነው ማለት? ከዛ በኋላ የመጣ የለም። ማንን ነው እንደዛ ሊል የቻለው? የመጣ የለም። አንዳንድ እንትኖችም ደግሞ ሙስሊሞችም ደግሞ ወይም አንተ መጽሐፍ ላይ ሳነብም የሚለውም ነብዩን መሐመድ ነው። ምክንያቱም ከራሱ አይናገርም የሚሰማውን ይናገራል ይላል። ተራራውን የሚመጣበትን ቦታ ምናምን መጽሐፍ ቅዱስ ላይ ያለውና ነብዩን መሐመድን የሚመጣበት እንትን ተመሳሳይ ነው። ሁለተኛው ሌላ አጽናኝ ይሰጣቸዋል ነው ያለው ዮሐንስ ወንጌል ላይ ሌላ አጽናኝ ይላል። ሌላ አጽናኝ ማለት መጀመሪያ ማጽናኛ አለ። ሌላ አስተማሪ ይመጣል ብዬ ስል ዮና አስተማሪ ነበር ቀደም ብሎ። ስለዚህ ሌላ የሚለው አናዘር ኦፍ ዘ ሴም ካይንድ ማለት ነው። ቀኝህን ጉንጭን ለሚመታ ሌላውን ስጠው ይላል። ዛት ሚንስ ሁለት ጉንጮች አሉ። ስለዚህ መጀመሪያ የነበረው አጽናኝ አለ፣ ከዛ ቀጣ የሚመጣው አለ። የመጀመሪያው ልክ እንትን ነው፣ ከራሱ አይናገርም የሚሰማውን ይናገራል አለ። ኢየሱስ ከራሴ አልናገርም ብሎ እየሰማ የነገረን ወንጌል አለ። ይሄ ሁለተኛው አጽናኝ ሲመጣ ግን ከፈጣሪ እየሰማ የነገረ ምን ነገር አለ? ኢትስ ኦኬ መንፈስ ቅዱስ ነው ብለሽ ተቀበይላቸው። ግን መንፈስ ቅዱስ ምን ተናገረ? እንደ ኢየሱስ ከአብ ሰምቶ ምን ተቀበለ? ራሱ ወልድስ እሺ ከአብ ሲሰማ የነበረው ስጋ ስለለበሰ ነው፣ ራሱን ዝቅ ስላደረገ ነው ይላሉ። መንፈስ ቅዱስ ስጋ አልለበሰም። በእነሱ ትምህርት ለምን ከአብ ይሰማል? ራሱን ችሎ ለምን አይናገርም? መልእክተኛ ካልሆነ የሚመጣው። ስለዚህ ከራሱ አይናገርም የሚሰማውን ይናገራል ይላል ዮሐንስ ወንጌል ምዕራፍ 16 ቁጥር 12 እና 13 ላይ። ከራሱ ካልተናገረ የሚሰማውን የሚናገር ከሆነ ከማን ነበረ የሚሰማው የነበረው? ሰምቶስ ምን ተናገረ? ኢየሱስ ዮሐንስ ወንጌል 8:40 ላይ እግዚአብሔር ሰምቼ ነገርኳችሁ ሰው ነኝ አለ። ዮሐንስ 8:26 ላይ ደግሞ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ለዓለም እናገራለሁ አለ። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአባቴ የሰማሁትን አስታውቂያችኋለሁ አለ። ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም እንደሰማው ፈርዳለሁ አለ። አየሽ፣ ይሰማ ነበር። ሰምቶ ምን ነገረን? ወንጌል የሚባል ነገር ነገረን ኢየሱስ። ይሄ ሁለተኛው አጽናኝ ሲመጣ ግን ከላከው ሰምቶ የሚናገረው ነገር እንዳለ ከተነገረን ምን ነገረን? ከላከው ሰምቶ። ስለዚህ ከኢየሱስ በኋላ ከላከው ሰምቶ የተናገረና ሪቪል የሆነለት ማን አለ? እከሌ የሚባል ሰስቴን ያደረገ ሳቹሬት ያላደረገ ትምህርት ያለው ማን አለ? ከረሱል ሰለላሁ ዐለይሂ ወሰለም ውጪ። ይሄ ነው ትምህርታችን። ሃኒ የራሱ ኢየሱስ ነብዩ መሐመድ እንደሚመጣ ያውቃል ማለት ነው። ተናግሯል ማለት ነው። ቁርአናችን እንደዛ ነው የሚናገረው። ቁርአናችን እንደዛ ነው የሚለው። የእናንተም ላይ ኢሳ መሰለኝ ካልተሳሳትኩኝ እንደሚመጣው ተንብየዋል። ስሙን ገልጿል። ስም ጠቅሰዋል። አህመድ የሚል ጥቅስ ጠቅሰዋል። አህመድ ያሲን አውጣላት ሱረቱ ሷፍ ምዕራፍ 61 ቁጥር 6 ላይ አውጣላት። በትልቁ አድርጉት። ምዕራፍ 61 ቁጥር 6 ላይ ይታይሻል። ምዕራፍ 61 ቁጥር 6 ይታየኛል። የመርየም ልጅ ኢሳም እንደዚህ አለ፣ የእስራኤል ልጆች ሆይ እኔ ከተውራት በፊት ያለውን የማረጋገጥ ሲሆን ከኔ በኋላ በሚመጣው መልእክተኛ ስሙ አህመድ በሆነ የማበስር ሲሆን ወደ እናንተ የተላኩልኝ ያለ መልእክተኛ ነኝ ባለ ጊዜ አስታውስ ይላል። ኢሳ ተናግሮት ነበረ። አህመድ የሚባል አህመድ ማለት ነው። አህመድ የሚል ምስኩኑ የሚል እንደሚመጣ ተናግሮ እንደነበረ ይኸው እዚህ ጋር ጥቅሱ ይናገራል። እዚህ የስም ልዩነት ነው እንጂ አህመድ የሚል ነብይ እኮ አልመጣማ። አህመድ እኮ ረሱል ሰለላሁ ዐለይሂ ወሰለም ናቸው። 5 ስሞች አሉኝ ይላሉ። 5 ስሞች አሉኝ ብለው ይላሉ። ሌላ ስማቸው ነው። ሌላ ስማቸው ነው። 5 ስሞች አሉኝ ብለዋል። ከአምስቱ አንዱ
አህመድ የሚለው ነው። ኢማም ሙስሊም ላይ አለልሽ። ከባድ ነው። ጥቅሱን አይ በቃኝ በቃኝ፣ እውነት ከዚህ በላይ በቃኝ። ምን ነው ይበቃሽ? ሌላት ልናገር ምኑ ነው የሚበቃሽ? እንዴ በጣም ከጠበኩት በላይ ነው። እኔ እንጃ። አህመድ የሚለውን ነገር ላሳይሽ፣ የሐዲስ ማስረጃዎች ልስጥሽ ብዬ እኮ ነው። ኢማም ሙስሊም ላይ ነው ያለው። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? 5 ስሞች አሉኝ ብሎ የተናገሩበት አለ። 5 ስሞች አሉኝ ብለዋል። ከ5ቱ ስሞች ውስጥ አንደኛው አህመድ ነው። ራሱ ማለት ኢማም ሙስሊም ላይ ማለት ነው። አይ ቲንክ ጥቅሱ ልስጥሽና ያዡ። ኢማም ሙስሊም መጽሐፍ 43 ሐዲስ 163 ላይ ኢማም ሙስሊም መጽሐፍ 43 ሐዲስ 163 ላይ አገኛላት። አይታይሻል። አያም ሙሐመድ፣ አያም አህመድ፣ አያም አልማሂ ይላሉ። ከዛ በኋላ ደግሞ አያም አሽር እያሉ ይናገሩ። 5 ስሞች ነው የጠቀሱት። ምን አሉ? እኔ ሙሐመድ ነኝ፣ እኔ አህመድ ነኝ፣ እኔ ያ ከክህደት ሊያጠፋ የምገስጽ ማሂ ነኝ፣ እኔ ሰዎች በሚሰበሰቡበት ቀን አሺር ነኝ፣ ከዚያ በኋላ ነብይ የለም፣ እኔም አቂብ ነኝ ይላል። መጨረሻ ነኝ። 5 ስሞች አቂብ፣ አሺር፣ ማሂ፣ ሙሐመድና አህመድ። ሙሐመድና አህመድ ግልጽ ነው። ግልጽ ነው። አብሽር፣ አላህ ያግዝሽ። እንግዲህ ጥሩ ነገር እመኝልሻለሁ። ኦቨርዶዝ እንዳይሆንብሽ እንዳይበዛብሽ ይብቃሽ። እሺ፣ ችግር የለውም ግን አትወረጂ። እሺ፣ አትወረጂ። ቁጭ ብለሽ እንትን እሺ። ኦኬ። ሲሰለምቲዋ ኦኬ። አሚን ቀጥልሽ። ሶሪ። እሺ እንዴት ናችሁ ሁላችሁም? አሃ ሰላም ብያለሁ። ሰላም ነው። ሰላም በሉ እንጂ። አለን አለን። እንዴት ናችሁ? ሙስሊም አይደለም እንዴ? አሚን ይላል። እኔ ክርስቲያን ነኝ። እኔ ኦኬ። አሜን ነው አሚን ነው ስምህ? አሚን አማኑኤል። ኦኬ። አሜን ነው። አሜን የክርስቲያን ነው። አዎ አሚን አማኑኤል። አሚን ነው። አዎ አሁን ዮሐንስ 16 ቁጥር 7 ላይ አለ አጽናኙ የሚል መሐመድ ነው አልከ መሰለኝ። አዎ እንደዛ ነው ብለው ያስቀመጡት ነው። አዎ ነብይ ነው። የግሪኩ ምንድነው የሚለው? አጽናኝ ለሚለው ቃል የተጠቀመበት ምንድነው? ያው እኔ ግሪኩ አላውቅም። ግሪኩ ፓራክሊቶስ ይላል እና ፓራክሊቶስ የሚለው ቃል ፓራክሊቶስ መንፈስ ቅዱስ ነው። ዮሐንስ ወንጌል አንደኛ ዮሐንስ መልእክት 2:1 ላይ ፓራክሊቶስ ይባላል። ቆይ ላስረዳ። እዚህ ላይ ራሱ ማን ዋሂድ ዮሐንስ 16 ቁጥር 7 ላይ ራሱ እኮ እኔ እልካለሁ ይላል እኮ። ኢየሱስ ነው እንዴ እሱ ነው የሚልከው? አብ ነው እንደዛ የሚለው። ላስረዳ ነበረ ግን አልፈለክም መሰለኝ። ቆንጆ አድርጌ ላስረዳ ነበረ። እሺ ያው ተናገርና እኔ እሰማለሁ። ችግር የለም። እኔ ያው የሚያነሳ ነገር ነው። መጀመሪያ አጽናኝ የሚለውን ቃል ስንጨርስ ከዛ በኋላ ሌሎችን ቃሎች ደግሞ ቀስ እያልን እንደገና ደግሞ እልካለሁ የሚለው አብ ነው ብያለሁ እኔ። እንደዛ ላልኩበት ደግሞ ማስረጃ ማቅረብ አለብኝ። እስቲ ሐሰን አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ያወጣለት። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ
አንደኛ ዮሐንስ መልእክት ምዕራፍ 2:1 ላይ ማንም ኃጢአት አይስራ ይልና ኃጢአት ቢሰራ ግን ከአብ ዘንድ ምን አለን ይላል። አሚን። እሺ ልጆቼ ሆይ ኃጢአትን እንዳታርጉ ይህንን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን ነው። እርሱ ጻድቅ የሆነ ክርስቶስ ኢየሱስ ነው ይላል። አዎ ግሪከኛው ምን ይላል? ፓራክሌቶን ነው ይለዋል። ኢየሱስን አውጣለት ሐሰንዬ። ያው ስለሚታይ እዚህ ጋር ማንበብም ይቻላል። ትራንስሊተሬሽንም አጠገቡ ስላለ ማየት ትችላለህ። ደግሞ ታችም ያሉት ደግሞ እየተማሩም ስለሆነ ታገስ። እሺ ምንም ነገር እንትን ሲሆነው ወደ ሰፊውን ወደ ባሻቱን እሺ ለመማር ስለሆነ ጊዜ አለ፣ ሰፊ ጊዜ አለ። ትጠይቃለህ። ምንም ነገር ጠያቄ ሳትጠይቅ ምንም ነገር አትወጣም። ራሱ ማለት ያን ጥያቄ ሳይመለስ ከዚህ ቤት አትወጣም። እዚህ ጋር ምን ይላል? ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃ አለን ይላል። ጠበቃ ለሚለው ቃል የገባው ምንድነው? ተጫነው 2:1 ላይ አንደኛ ዮሐንስ መልእክት 2:1 ላይ ጠበቃ ለሚለው ፓራክሊቶስ የሚል የለም። አንደኛ ዮሐንስ መልእክት አንደኛ ጴጥሮስ ላይ ነው ያለው እኮ አንደኛ ጴጥሮስ ላይ ነው ያለው ሀቢቢ። አንደኛ ዮሐንስ መልእክት ምዕራፍ 2:1 ነው። ይታያል። መጀመሪያ መልስለትና አንደኛ ዮሐንስ መልእክት ምዕራፍ 2:1 ይታያል። ኃጢአት አትስሩ፣ ኃጢአት ብትሰሩ ከአብ ዘንድ ፓራክሊቶስ አለን። ታች ወረድ ይላል። ምን አለን? ይታያል። አድቮኬት የሚለው ይታያል። ፓራክሊቶን አለን ይላል። አሁን ፓራክሊቶን ማለት ምን ማለት ነው ብለህ ስትል ቃሉ ነው አሁን የተፈለገው። ፓራክሊቶን በግሪኩ ነው የተቀመጠው። በዕብራይስጡ ቃሉ ራሱ ፓራክሊቶን የሚለው ቃል ነብይ ማለት ነው ትርጉሙ። ያንን ሐዋርያት ሥራ 4:36 ላይ ታገኘዋለህ። 4:36 ላይ ፓራክሊቶን የሚለው ቃል ነብይ ማለት ነው። ስለዚህ ኢየሱስ ሌላ ፓራክሊቶን ይሰጣቸዋል፣ ሌላ አጽናኝ ይሰጣቸዋል ሲል ሌላ ነብይ ይሰጣቸዋል እያለ ነው ያለው። ይሄ ነው የመጀመሪያ እንትኑ በጣም አስምረህበት በደንብ አድርገህ እንድታየው ፈልገው ማለት ነው። የመጀመሪያው አርጊመንት እሱ ነው። ሐዋርያት ሥራ 4:36 ላይ ይታያል። ትውልዱ የቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚባል ነበር። እርሱም በሐዋርያት በርናባስ ተባለ። በአረማይስጥ ነው በርናባስ የተባለው። ትርጓሜውም የመጽናናት ልጅ ወይም የአጽናኝ ልጅ ማለት ነው አለ። አሁን ግሪኩ ጋር ትገባለህ። ግሪኩ ላይ ትገባለታለህ። ምንጩን ይነግረናል። እዚህ ጋር ይታያል። ሐዋርያት ሥራ ምዕራፍ 4:36 ላይ ምንድነው የሚለው? እዛ ጋር ምንድነው የሚለው? ፓራክሊሲስ ነው የሚለው። ሂዮስ ፓራክሊሲስ ነው የሚለው። ሂዮስ ፓራክሊሲስ ማለት ይታያል። ሂዮስ ፓራክሊሲስ ነው የሚለው። የት ነው ያለው? አሰኖ ሐዋርያት ሥራ ልግባ እዚህ ጋር 4:36 ላይ ገባለት። እየጠበቅን ነው። ምዕራፍ 4:36 አይ ቲንክ ወደ ላይ ሄድክ። አክትስ ነው አክት 4 ሆ ምንድን ነው የሚለው? የስሙ ትርጉም ታች ውረድ። ህዮን ውረድ። ከዛ ህዮን ልጅ ይላል ዘሰን። ከዛ በኋላ ያኛው አንድ እንትን ባምጣው ይታያል። ፓራክሊቶስ የአጽናኝ ልጅ ብለው ነው ያስቀመጡት። በርናባስ ግን የአጽናኝ ልጅ ማለት ነው ወይስ የነብይ ልጅ ማለት ነው የሚለውን ደግሞ በርናባስ የሚለውን ተጫነለት። አሁን በርናባስ የሚለው የአረማይስጥ ቃል ነው። ወደ ግሪክ ሲያመጡት ግን ፓራክሊቶስ ብሎ ነው ያስቀመጡት። ሂዮስ ፓራክሊቶስ ብሎ ነው ያስቀመጡት። አሁን በርናባስ ማለት ምን ማለት ነው? ሂዮስ ፓራክሊቶስ ከሆነ ትርጉሙ የአረማይስጡና የእንትኑ በርናባስ የሚለውን ትርጉሙ ነው። የስሙ ትርጉም የሁለት ቃላት ውቅር ነው። ይታያል እንትን ላይ ማለት ነው። ከዛ በኋላ እንትን ላይ ዊኪፒዲያ ላይ ገባለት ዘሰመን ነብይ ይላል። የነብይ ልጅ ማለት ነው ትርጉሙ ነው የሚለው። ባር ነብይ ማለት የነብይ ልጅ ማለት ነው ብሎ ነው ያስቀመጠው። የነብይ
ልጅ ዊኪፒዲያ ላይ በርናባስ የሚለውን ቃል ወሰደውና እዛ ላይ ኤትሞሎጂ ሚኒንጉ ባርኔቢ ማለት የነብይ ልጅ ማለት ነው። በአረማይስጥ ማለት ነው። ባር ማለት ልጅ ማለት ነው። ኔቢ ማለት ብዙ ነገር ነው ያየን። አሁን ራሱ ግን አንድ ትርጉም ብቻ አይኖርም። አንድ ትርጉም ነው ያለው። አንድ ትርጉም ብቻ ነው ያለው። ላሳይ ኤትሞሎጂካሊ እንደዛ ነው። ኤትሞሎጂ የሚለውን በርናባስ የሚለውን ኤትሞሎጂ ግባለት፣ ዊኪፒዲያ ላይ ግባለት። ኤትሞሎጂ የሚል አለ። አዎ አሁን ወደታች ውረድ። ወደታች ስትወርድ እንደዚህ የሚል ነገር አለ። እዛው ጋር ስታየው ይታያል። ዘ ግሪክ ቴክስት ሐዋርያት ሥራ 2:36 ላይ ኤክስፕሌን ዘ ኔም አለ። ሂዮስ ፓራክሊቶስ የሚለው ቃል ሰን ኦፍ ኢንካውንተር ተብሎ ዘ ሰን ኦፍ ኮንፈርተር ተብሎ የተረጎመው በግሪከኛው ላይ በአረማይክ ቃል አለ ባር ነቢይ ማለት ነው። ዘ ሚኒንግ ይላል ዘ ሰን ኦፍ ኮንሰልቴሽን አረማይስጥ ይላል። በአረማይስጥ ባር ነቢይ በአረማይስጡ ምንድነው የሚለው? ባር ነቢያ ነው የሚለው አለ። ባር ነቢያ ምንድነው አለ? ዘ ሚኒንግ ኦፍ ይላል። ምን ማለት ነው አለ? አሚን አሚን። ስልክ ገብቶብን መሰለኝ። አሚን አለ ስልክ ገብቶብኝ ነው በመሃል። ያው እሺ ሰምቻለሁ። አያው ታች አይደለ? በአረማይስጥ ምን ይላል? በአረማይክ ይልና ባር ነቢያ ይላል። አይተው ከሆነ ከዛ ሚኒንጉ ምንድነው ይላል? እዛው ላይ የተቀመጠው ዘሰኖፍ ምንድነው ይለዋል? ፕሮፌት። ፕሮፌት ማለት ምንድነው ማለት ነው? ትርጉሙ ነቢይ ማለት ነው። በአረማይስጥ ፓራክሊቶስ የሚለው ምን ማለት ነው? ፓራክሊቶስ የተባለው አጽናኝ ማለት ነው። እኔ እንደማላቅ ያው ለነቢይም ገብተዋል። ያው ግን ነቢይ ነው ኦሪጂናሉ። በኢየሱስ ቋንቋ ምንድነው? ኔቢያ ነው። ኔቢይ ነው። እሺ አሁን ዋና ላይ ብንመለስ አይሻልም? ዋይድ እንመለስ። ዮሐንስ ወንጌል 14 ላይ ተመለስ። አሁን ምንድነው የቃሉን ትርጉም እንድታየው ነው። አሁን ትምህርት እንድታገኝበት ነው። እንዲህም እኮ ትርጉም እንዲህ አይነትም ይኖራል፣ በሌላ መንገድም። ግን እንደዛ ከሆነ ኢየሱስ በተናገረው ንግግር ውስጥ ዮሐንስ ወንጌል ምዕራፍ 14 መጀመሪያ እንየውና ወደዛ እንሄዳለን። ችግር የለውም። ወደሱ 14:16 ላይ እሺ 14:16 ላይ እሺ እኔ ያውጣለሁ እኔ አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል አለ። ሌላ ምን ይሰጣችኋል? እሺ አጽናኝ ይሰጣችኋል ይላል ክርስቶስ። እሺ ሌላ አጽናኝ ሲባል የመጀመሪያው አጽናኝ ማን ነው? የመጀመሪያው ሌላ ማለት ሌላ አካል የሆነ ክርስቶስ። አሁን ለምሳሌ ሌላ አካል የሚል አካሉ ንክት የሚያደርግ ነው። ለምሳሌ ሌላ ያልሆነ አልተረዳኸውም ማለት ነው። ማቴዎስ 5:39 ላይ ቀኝ ጉንጭን ለሚመታው ሌላውን ስጠው ይላል፣ አዙርለት ይላል አይደለ? አዎ። ስንት ጉንጭ አለ? ሚዩት ነህ? ምን አልከኝ? ማቴዎስ 5:39 ላይ ቀኝ ጉንጭን ለሚመታው ሌላውን ስጠው ይላል አይደለ? አዎ። ኦኬ። ስለዚህ ስንት ጉንጭ አለው አንድ ሰው? አንድ ሰው ስንት ጉንጭ አለው? ሁለት ነው። ስለዚህ ሌላ አጽናኝ ይሰጣቸዋል ሲባል ስንት አጽናኝ አለ እዛ ጋር የተጠቀሱት? እሺ እሱማ ሌላ አካል ማለት ነው። ሌላ አካል ለምሳሌ ሌላ አካል አይደለም፣ አብም ያልሆነ ሌላ አካል። ግን ሌላ አጽናኝ፣ ቆይ ሌላ አጽናኝ ነው የሚለው ስንት አጽናኝ አለ?
ሌላ ይላል። አሁን እዚህ ላይ የተቀመጠ አሁን እኮ ስለ አብ ይናገራል። ከገና ከቁጥሩ 1 ሌላ አጽናኝ ይላል። ስንት አጽናኝ አለ? እያዳመጥከኝ አይደለም እንዴ? እኮ እያዳመጥኩ እኮ ነው። እያዳመጥክ ሆንክ እንትን በላ ማለት ሌላ ቦታ አጽናኝ እኮ ለብዙ ነገር ገብቷል። ዋሂድ አጽናኝ የሚለው ቃል ለምን ቃል ገብቷል አይደለም የጠየኩ። ሌላ አጽናኝ ሲል ስንት አጽናኞች አሉ? ማለት በቃ እንደዚህ ከሆነ ምን ላስረዳ አልችልም። ይከብዳል በጣም። አረ እንደዛ አይደለም። ያው ማለት ነው የመረዳት እንትን በጣም እንትን ነው። በጣም እኮ ከኔ በላይ እኔ ያው ክፉ ማለት ካልገባ እንዴት እሺ ብዬ ይወስዳለሁ። ሲገባኝ አይደለም እኮ እኔ ሲገባ እኮ ካልገባ ታዲያ ምን ላድርግ? እኔ በጥንቱ አድርገት እንግዲህ ይሄ ካልገባ አማርኛ ችግር ከሆነ ሌላ ጉዳይ ነው። ስለዚህ መተው ነው እኮ እኔ ነገር እኮ እሱ ይብቃ። እሺ 26ቱን አንብብ እስቲ። ግዴታ አይደለም ይብቃ በቃ። ምክንያቱም መረዳት አልቻልክም ራሱ እንዴ ብዬ ላስረዳ። ይሄ ካልገባ ሌላውኛው እንትን አይለ። ለማንኛውም እንዴ አስወርዳችሁት እንዴ? አታስወርዱ። ቆይ ስትለው ምናልባት ቆይ ና ግባ፣ ተመለስ፣ ችግር የለውም። ና ተመለስና ላሳይ። አንዴ ላስረዳህና ይሄኛው ይብቃ ያልኩ ይሄኛውን ነው። በቃ ተወው አልኩ። ዝለለው ወደ ዋና ጥያቄ እንሂድ ለማለት ፈልጌ ነው። እና ተመለስ። እስከዛ ሐሰንዬ ኦሪት ዘጸአት ምዕራፍ 3 ቁጥር 15 ላይ አንድ ሰው ያወጣለት። ተመለስ። አሚን ና ተመለስ። ጀነራሊ ለህዝቡ ልናገርና አንተ እንትን ስላልክ ለህዝቡ ልናገር፣ ሐሳቤን ልናገርና ወደ አንተ ጥያቄ እንሄዳለን። ምን መሰላችሁ ያ ጀማ ፓራክሊቶስ የሚለው ቃል በአረማይስጡ ቃል የተጠቀመበት ቃል ኢየሱስ በተናገረበት ቋንቋ ነብይ ነው የሚለው። ነብይ ማለት ነብይ ማለት ነው። ዮሐንስ ወንጌል ምዕራፍ 14 ቁጥር 16 ላይ ሌላ አጽናኝ ይሰጣቸዋል ሲል ሌላ ነብይ ይሰጣቸዋል እያለ ሲናገር መጀመሪያ ሁለት አጽናኞች አሉ። ሌላውና የነበረው ማለት ነው። የነበረው አጽናኝ ማን ነው? ኢየሱስ ነበር ምድር ላይ ያለ። አንደኛ ዮሐንስ መልእክት ምዕራፍ 2 ቁጥር 1 ላይ ራሱ ከአብ ዘንድ ፓራክሊቶስ አለን ይላል። ኢየሱስ ፓራክሊቶስ ነው፣ ነብይ ነው፣ አሁንም በአብ ቀኝም ማለት ነው። ስለዚህ ምን አለ? ሌላ አጽናኝ ይሰጣቸዋል ሲል መጀመሪያ የነበረው አጽናኝ ከአምላክ እየሰማ የሚናገር ነው ራሱ ማለት ነው። አለቃ ወልድ ኪዳነ ክፍሌ መዝገበ ቃላት የቀለም ቀንድ የሚባሉ እሳቸው ምን አደረጉ መሰላችሁ? የገጽ 907 ላይ ሲናገሩ ምንድን ያሉት? ወአፎሙ ሙሴ ለመኮነ ጸያፌ ጳራቅሊጦስ አሮን ይኩንና አፈ ይላል። ሙሴን በፈርዖን ላይ አምላክ አድርገዋለሁ፣ ወንድምን አሮን ደግሞ አጽናኝ አድርገዋለሁ ነው የሚለው እሳቸው ያሉት። አድርገዋለሁ፣ አጽናኝ አድርገዋለሁ። ስለዚህ አጽናኝ የተባለው ነብይ የሚለውን ተክቶ የመጣ ነው በባይብል ውስጥ። ሌላ አጽናኝ ይሰጣቸዋል ሲል ሌላ ነብይ ይሰጣቸዋል ነው። አሁን ወደ አሚን ጥያቄ እንሄዳለን። አሚን ምን ጥያቄ ጠየቀን? ዮሐንስ ወንጌል ምዕራፍ 16 ቁጥር 5 ላይ እልክላችኋለሁ ይላል። እልክላችኋለሁ እንዴት ይላል ነው? አረ ጥያቄ ልክ ነኝ? አዎ አንዱ እሱ ነው። እሱ ጨርስ፣ በቃ እሱን እንጨርሳለን እና ከዛ በኋላ ወደ ሌላ አንዱ ጥያቄ ጠይቃለሁ። አሚን አንድ ጉርሻ ነው የሚጎርሰው። ሁለት በአንዴ አይሰጥም። ሁለት ጉርሻ በአንዴ ታጎርሰዋለህ አንድ ሰው አይደለም። እሺ ዮሐንስ፣ ስለዚህ አንድ ጥያቄ ጠይቀኝ። ገብቶኛል፣ አንተ ያልክ ነገር ገብቶኛል። ለምሳሌ ክርስቶስ ኢየሱስ አብን ለምን ሆኖ ይሄን አጽናኙን የላከ እያልከኝ ነው አይደል? አላልኩም። ያው ፕሪሰፖዝድ የሆነ አንደርስታንዲንግ ነው የያዝከው። አየህ፣ መቅደመ ልባዊ መረዳት ነው የያዝከው። እንደዛ አላልኩም እኔ። አየህ፣ ተሳስተሃል። ጥያቄ ጠየቀኝ፣ ምን እንደምመልስ ደግሞ አንተ እየነገርከኝ ነው ያለው አይደለም። ያው ዮሐንስ 14:16 እኮ ልመልስልህ እኮ ነው። መልሴን አላዳመጥከውም እኮ አሚንዬ፣ መልሴን አላዳመጥከውም። እንዲህ ነው ልትመልስ የምትችለው ብለህ ደግሞ ጥያቄ ጠየቀኝ፣ ግን ምንም እንደምመልስም እየነገርከኝ ነው ያለኸው አይደለም። እንደዛ መስሎኝ ነበር። እሺ እዛ ላይ ምንድነው? እንደዛ አይሆንም። በመሰለኝና በደሳለኝ አይሆንም ማለት ላስረዳህ ነው እኔ የፈለኩት። ኦሪት ዘጸአት 3:15 ላይ ያወጣለት
አውጣለት ሳሰንዬ ይችላል ላስቸግርና እንወጣለን ሁላችንም። እኔም የሰላት ሰዓት እየደረሰብኝ ነው። እግዚአብሔር ሙሴን እንዲያለው ለእስራኤል ልጆች እንዲህ ስላለ መታገስ አልቻልኩም። ትንሽ እንትን አልተረስኩኝ ለማውራት አይደለም አዳምጣለሁ፣ ቁጭ ብዬ አዳምጣለሁ። አንድ ላይ ጨርሼ ጥያቄ ማለት ነው ይሄ ጋር የሚገናኝ ነገሮች አንድ ነገርና ያለ አንድ ስለሚያዝ እኮ ነው ስለሚያዝ እኮ ትጠይቃለህ። ይሄንን ነገር እንመልሰው አውጥተን እንመልሰው እኮ ነው የምልህ እኮ አሚንዬ። ምን ነው ምን ሆንክብኝ? ወደ ሰፊው የሚለው ሁንልኝ እንጂ ወደ ባሻው ሆንክብኝ እኮ አልቻልክም። አንዴ ብትታገስ እኮ ጥሩ ሰው የሚማርበታል። ታች ያለውም ሰው ይማርበታል፣ አንተም ትማርበታለህ። አብሽር። እሺ ዘጸአት 3:15 ሚትን እንትናት በለው ሚትን እንትናት በለው አንሰው ሚትን አንሰው እየተነጋገርን ለእስራኤል ልጆች እንዲህ ትላለህ የአባቶቻችሁ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ እግዚአብሔር ወደ እናንተ ላከኝ ይላል። ወደ እናንተ ላከኝ የሚለው ማን ነው? ወደ እናንተ ላከኝ የሚለው ማን ነው? አሚን ሙሴ ነው። ሙሴ ነው ካለ በኋላ ይህ ለዘላለሙ ስሜ ይላል። ማን ያለው ለዘላለሙ ስሜ ነው? እግዚአብሔር ነው ያለው። እንዴ ላከኝና የዘላለሙ ስሜ ነው የሚለው ላከኝም በአንደኛ መደብ የዘላለሙም ስሜም የሚለው ማንና ማን ናቸው? እዚህ ጋር በአንድ አንቀጽ ውስጥ ያሉት ላከኝ የሚለውና ስሜ ነው የሚለው ማንና ማን ናቸው? ስሜ ነው የሚል እግዚአብሔር ነው። ላከኝ የሚል ሙሴ ነው። በምን ልለየው? በምን